ዘላለም ጋር ድምፁ በደንብ እንትን አይልም ነበር። ልዑል ጋር ደግሞ በደንብ ነው የሚሰማው። ያላያችሁ እናንተም ደግሞ ገብታችሁ ማየት አለባችሁ። አምቡላንስ መጥተዋል በመጨረሻ ግን ማን እንደሆነ አላሳዩ። ግን ድምፁ በ100% እርግጠኛ ነኝ የልዑል ድምፅ ነው። በደንብ አዳምጡት። ማለት አንቺ አታሻሪኪ ምናምን እንዳትሉኝ፣ በደንብ አዳምጡት። በደንብ ድምፁ በደንብ አዳምጡት። የልዑል ድምፅ ነው ሲል ጊዜ የልዑል ድምፅ ነው። በደንብ ነው የሚያስታውቀው። ቤቱ ገብታችሁ በደንብ እዩት። ከዛ በኋላ ድምፅ ካወጣ በኋላ ነው አምቡላንስ የመጣው። አምቡላንስ ሲመጣ በደንብ ያሳያል። በጣም ነው ልቤ የተነካው። በጣም ማለት የውጤታቸው የድካማቸው ውጤት አገኙ። ደስተኛ ነን። የብዙ ሰው ደም የጠጣ የብዙ ሰው ላብ የበላ ብዙ ሴት የደፈረ ብዙ ሰው ያስከፋ ሰውየው ተይዘዋል። ሚስቱም ተይዛለች። አለቀለት በተባለ ሰዓት ጉዳት አደረሰባቸው። እንደምታውቁ ልዑልን በጣም ይፈልገው ነበር። በጣም ነው የሚፈልገው። እንዳያችሁ ከዚህ በፊት ደብዳቤ ላከለት፣ ሽማግሌ ላከበት። ሰሞኑ ደግሞ አለማየሁ በሚባል ሰውየው እዛ ማሳ ላይ ገጠር ማሳ ላይ ኃላፊ ሆኖ የሚሰራው ስልክ ቁጥሩ ልኮለት የልዑል ተልኮለት እንዲያገኘው እንዲገናኙ ተደርጎ ነበር። 1 ሚሊዮን ብር ተሰጥቷቸው 2 ሚሊዮን ነው 1 ሚሊዮን ብር ተሰጥቷቸው ከዚህ ይሄ ስራ እንዲያቆሙ እንዲለምናቸው ተደርጎ ነበር። የቡና ፋብሪካው ዋና ኃላፊው ግን ልዑሉ ይሄ ነገር እኔ መቼ የምተወው ነገር አይደለም። የብዙ ሰው ህይወት አጥፍተዋል። የብዙ ሰው ህይወት ቀጥፈዋል። ስለዚህ እኔ በብር መደራደር ሰው አይደለሁም። በብር መደራደር እኮ ከዚህም በፊት መጀመሪያ አህዱ ብዬ የጀመርኩን ጊዜ የዛኔን የብር ድርድር አቅርበውልኝ ነበር። የፈለከው ነገር እንስጥህ፣ የፈለከው ብር እንስጥህ እና ከዚህ ነገር ውጣ፣ ተቆጠብ፣ ለእኛ ተወው፣ በቃ ይህን ስራ አያገባህም ብለው ለምነውኝ ነበር። እኔ ግን ለሀቅ ስለምሰራ አልፈልግም ብዬ ነው የተወኩት ነበረው። ሽማግሌ ያጎቱ ልጆች ልከውብኝ ነበር። አልፈልግም ብዬ ነው ስራ የምሰራው። ምክንያቱም ዋጋ ያስከፈለኝ እናቴን ያጣሁበት። በእርግጥ እናቱ በሱ ምክንያት ታማ ሐኪም ቤት ገብታለች፣ ታስታውሳላችሁ። እህቱም ልታገት ሰው ተልኮባት ጥሩ የሆነች ጀግና የሆነች ጓደኛ ስላለቻት ቶሎ ብላ መታ የንስር አይነት ተዋውቀው ወይስ የልዑል ነግራው ልጆቹ ቦታው ተቀጥሮ ልጆቹ ተይዘዋል። ታስታውሳለች። እያንዳንዱ ልዑል ተይዞ የከብቶች በሮት ነው ያሳገቱት። ልብሱ ቀደው የሚበላው ነገር አቶ ብዙ ስቃይ ነው እየደረሰበት። በዚህ ጉዳይ ላይ ሆነ ብሎ መስፍን ልዑልን ይፈልገው ነበር። ለምን ብትሉኝ ይሄ ጉዳይ መጀመሪያ ልዑልን ስለፈለገው ልዑልን ስለጀመረው አህዱ ብሎ ልዑል ስለጀመረው ዘላለም በዚህ ስራ ላይ የለም ነበር። እንደምታውቁ ልዑል ከተያዘ በኋላ ነው ልዑል ፍለጋ በጀመረበት። ከዛ ልዑል ተገኘ። አልሐምዱሊላህ ከተሻለው በኋላ ይሄ ስራ አብሮ ሰሩት። ለምን? ስራው በጣም ከባድ ስለሆነ፣ ሰውየው በጣም ከባድ ስለሆነ የብዙ ሰዎችን ብር ሰብስቦ ብዙ ሰዎችን አካማችቶ ነበር። ብዙ ወንጀሎች ብዙ ትምህርት ቤት የሚማሩት ብዙ የመንግስት ሰራተኞች ምኖችን በቃ ኃይለኛ ብር ሰጥተዋቸው አሰማርቶ ነበር። እንደምታውቁት ከትላንት ወዳ እነ ልዑልን በመርዝ እንዲገደሉ በምግባቸው ላይ መርዝ ጨምራ እንድትሰራ ወይስ ያ መርዙ እንድታስተላልፍ የተደረገች ተይዛ ነበር። በቁጥጥር ስር ውላ ነበር። እሷ ምንም አላውቀውም ነው ያለችው የነበረው። በመጨረሻ ግን ቤቷ ድረስ ሂደው አባቷ የለም ተናግራለች። ስለዚህ አባቷ በሞተ ሰዓት ነው የባንክ ዕዳ ምናምን ገብቶባት፣ በዛ ሰዓት የአባቴ ጓደኛ ነው ድሮ እኔ ያግዝሻለሁ አይዞሽ አብሽር ብሎኝ ነው የቀረበኝ የነበረው። አሁንም ይሄ የእንቅልፍ መድኃኒት ነው ስጫቸው ምንም አይጎዱም ብሎኝ ነው የጀመርኩት ተነብረው ብላለች። ግን አላምንም ብላ ነበር። ከዛ እናቷ አይ እንዲህ ነገር ከሰራ መድኃኒቱ መጥፎ ሊሆን ይችላል፣ ስለዚህ ቤቱ አሳይ ወይ ሹፌሩ እሱ ጋር የሚያደርስ ሹፌር አሳይ ብላ እናቷ ነግራት ነው መንገድ የመራች ያኔ ሹፌሩ ጋር የመራች ያለው ነው። አጋጣሚ ዘላለምም መስፍን የት እንዳለ ያወቀው። ከዛ በኋላ ደግሞ ሹፌሩ ተይዞ የመስፍን ሹፌር ተይዞ ነው መንገድ የመራቸው። ዘላለም ጥቆማ ደርሶት ሁለታቸውም ይሄዱ ተነበረው። ስለዚህ እዩት፣ መጀመሪያ አገተው፣ ከዛ በኋላ በእህቱ መጣ።
ከዛ በኋላ ሽማግሌ ላከበት። ከዛ በኋላ ባለፍ እንዳየችው አለማየሁ ላከበት። አሁኑን ደግሞ ከዛ በኋላ ደግሞ ከእሱ ጋር የሚሰራ ልጅ ውስጥ ሆኖ የሚሰራ ልጅ በብርደሎ እያንዳንዱ ኢንፎርሜሽን እንዲሰጠው አድርገዋል። በሉል ላይ ብቻ የደረሰው ከ5 በላይ አሁን ከትላንት ወደ እንዲህ በመርዝ እንዲገደል ሙሉ ክሩሞችን በመርዝ በርተው በዛም በምግባቸው ላይ መርዝ ተጨምሮ እንዲበሉ ተደርገዋል። ስለዚህ ዛሬ ብቻ ሉል ምንም አይሆን ታክሞ ይወጣል። እርግጠኛ ነኝ። እሱ መጀመሪያ ላይ በደንብ የመስፍን ድምፅ አዳምጡ። ሉል እንዳትጠጋኝ ነው የሚለው ነበረው። ስለዚህ ሙሉ በሙሉ መሳሪያው የለቀቀው ሉል ጋር ነው። ድምፁም ሉል ላይ ነው። በጣም ድምፁ ኦቨር ሆኖ ይታያል። የሉል ድምፅ ነው። ምክንያቱም ፊት ለፊት ነው የገባው የነበረው። ቪዲዮን በደንብ ይዩት። ለምን እሱ መስፍን ሆነ ብሎ ተነስቶ ሉል ሊያጠፋ ነው የፈለገው። ሙሉ በሙሉ ሉል ሊያጠፋ ነው የፈለገው። ለዘላለም ያን ያክል እኮ አልተደፋፈረውም። ያው ሚስቱ አገተበት እንጂ ያን ያክል ሚስቱ አገተበት። ከዛ በኋላ መርዝ እንዲበላ አደረገ እንጂ እንደዚህ እንደ ሉል ብዙ ጊዜ አልተከታተለውም። ለምንድነው የሉል እልህ የያዘው ብትሉኝ፣ ነገሩ መጀመሪያ ሉል ስለያዘው ስለጀመረው፣ በቃ ለምን እዚህ ውስጥ ገባ፣ ለምን ገቢ ዘጋው፣ ለምን ይሄ ሰው መበድለው ነገር ለምን አወቀብኝ፣ ሚዲያ ላይ ለምን አስተዋወቀ። እሱ በዚህ ስራ ውስጥ ባይገባ ኖሮ እኔ እንደፈለኩኝ ጨፍሬ ሰውን ገድዬ ሴት ልጅ ደፍሬ ወንዶችን ደግሞ ሌላ ስራ እንዳይሰሩ በብራታ የዚህ ወንጀል ውስጥ እንዲዘፈቁ አድርጌ ተማሪዎች እንዳይማሩ ደግሞ እዚህ ውስጥ እንዲገቡ አድርጌ መኖር አለብኝ ነው። ስለዚህ ሉል ደግሞ ምንም እንዳይሆን ዱአ አድርጉለት። ዘላለም ሆነ እኔ ማለት ለይቼ እኮ አላያቸውም። ሁለታቸውም ለእኔ ጀግኖች ናቸው። ሁለታቸው ምንም ነገር ማይበግራቸው ጀግና ናቸው። ነገር ግን መስፍን ሆነ ብሎ መሳሪያው የለቀው ሉል ላይ ሳይሆን አይቀርም። ብዙ ባይጎዱ ኖሮ አምቡላንስ አይመጣም ነበር። በጣም ነው የከፋኝ። ምን እንደሆኑ አላቅም። እኔ አሁን የሉልን ፔጅ ካየሁን በኋላ በጣም ሞኛል። ምንም ማለት በጣም ከፍቶኛል። ለምን ደጋግሜ ነው ያዳመጥኩት። የሉል ድምፅ እንደሆነ በደንብ ነው ያወቅኩት። ያ አላህ ከየት አግኝቼው አደጋ ላደርስበት፣ ከየት አግኝቼው ልግደለው። በዛ ሰዓት ሊገሉት ነው፣ በደረሱት ሰዓት ነው ማን ነው ዘላለምን የደረሰለት ነበረው። አሁንም ቢሆን በቃ ሉልን ብቻ አግኝቶ ሊገለው ነው የሚፈልገው ነበረው። ተሳካለት። ብቻ ምንም ነገር እንዳይሆን፣ ወላሂ ምንም ነገር እንዳይሆን እኔ ያላቅም። ብቻ ቪዲዮው ለቀው ስናይ ድረስ ሁላችንም ልባችን እንደሚጠለጠል አውቃለሁ። ሁሉም ሰው በዚህ ላይ ስጋት እንዳደረበትና ልቡ እንደተጨናነቀ በደንብ አውቃለሁ። እና ሰው ልጅ አይጎዳ አይባልም፣ አይመሙም አይባልም። አደጋ ይደርስብና እንድናለን። ብቻ ምንም ነገር እንዳይሆኑ ወላሂ እነዚህ ጀግኖች በጣም ጀግኖች ናቸው። ብዙ ነገር አሳልፈውን ለዚህ የደረሱ ተነበረው። እኔ እኮ ውጤታማ ሆኑ፣ የትግላቸው ውጤት አገኙ። አሁን እፎይ ብለው ነው ይበላሉ ብዬ ነው በጣም ደስተኛ የሆንኩ ተነበረው። የዘላለም ቪዲዮ ካየሁኝ በኋላ ግን ይሄ አምቡላንስ ካየሁኝ በኋላ ይሄ ድምፅ ከሰማሁኝ በኋላ በጣም ነው የከፋኝ። በጣም ምክንያቱም እንደምታውቁት የሉል ድምፅ በጣም ቀጭን ነው የሉል ድምፅ። በደንብ ቪዲዮን ገብታችሁ ተመልከቱት። ዛሬ መስፍን ስራው ሰርተዋል። በመጨረሻ መስፍን ስራው ሰርተዋል። እሱ ሰውየው ፊቱ ሳይሸፈን በአደባባይ ቢሰቀል እኔ ደስ ይለኛል። ደግሞ አይሆንም እስር ይገባዋል ቢባልም ፊቱ ባይሸፈን እኔ ደስተኛ ነኝ። ለምን እዚህ ጋር ሉልም ተጎዳ፣ ዘላለምም ተጎዳ። ሙሉ የእነሱ ተከታዮች በሆኑ የሉልም ተከታይ የዘላለም ተከታይ ሁላችንም ልባችን ቆስለዋል። ሁላችንም ማለት ነው። አንድ ሰው በዚህ ደስተኛ ይሆናል የሚል የለም። ምክንያቱም ሁሉም ሰው ይሳሳላቸዋል ለነሱ። ምን ሆነ ዛሬ፣ ምን ተፈጠረ፣ ምን አደጋ ደረሰባቸው? ራሳችሁ ጠብቁ፣ ራሳችሁ ተጠንቀቁ። ወላሂ እኔ ብቻ ጥሩ ስለሆኑ ማለት ነው፣ አስተሳሰባቸው በሙሉ ጥሩ ስለሆነ ማንም ከነሱ ጋር የሚሄዱ ልጆችን እንዳይገቡ ነው የተከላከሉት። ቪዲዮን በደንብ ገብታችሁ ይዩት። አንዳችሁ እንዳትጠጉ፣ እዛ ሁኑ።
እዛ ሁኑ መሳሪያ ይዘዋል ነው ያለው የነበረው ልዑልን። ከዛ በኋላ ዘላለምን እንዳያቸው እዛ ሁኑ ብሎ በእጁ ምልክት ያሰጣቸው ነበር፣ አንዳቸው እንዳትመጡ። ሀታ ዘላለም ደፍሮ ወደ ውስጥ ይገባ ጊዜ ዘላለም ብሎ ጎቶ ያወጣው ነበረ ልዑልን። የዚህን ያክል ጥሩ ልብ ያላቸው ሰዎች ናቸው። እንኳን ከእነሱ የሚሰሩ ልጆችን ጉዳት ሊደርስባቸው ማይፈልጉ ጀግኖች ናቸው። እነዚህ ጀግኖች ናቸው እኮ ሊያጠፋቸው የሚሞክረው። እኔ ብቻ አላቅም ነጊ ማለት ዛሬ ቪዲዮ ሲለቁ ድረስ እኔ በጣም ነው የጨነቀኝ። ምን ወሬ እንደምንሰማ አላቅም። ብቻ ጥሩ ዜና እንደምንሰማ ሁላችሁም ዱአ አድርጉ፣ ጸሎትም አድርጉ። ምንም እንዳይሆኑ እነዚህ ጀግኖች ለብዙዋን እንባ ያበሱ፣ የብዙ የተቸገሩ የደረሱ፣ ጎዳና ላይ የወጡ ልጆች ሰዎችን በሙሉ ያነሱ፣ የተደፈሩ ሴቶች በሙሉ ሐኪም ቤት ወስደው ስራቸው እንዲሰሩ ያደረጉ ጀግኖች ናቸው። የእነዚህ ጀግኖች ደግሞ ይሄ አይገባቸውም፣ ይሄንን አይገባቸውም። ብቻ መስፍን የስራህን ፈጣሪ ይስጥህ። እኔ ምንም ነገር አይደለም።